Yes sir, my YouTube family በሌላ ቪዲዮ መጥቼላችኋለሁ። እንግዲህ እንደምታዩ ዛሬ ውጭ አይደለሁም ያለሁት ሩሜ ውስጥ ነው ያለሁት፣ ኤዲት ማድረግበት ሩም ውስጥ ማለት ነው። ዛሬ ደግሞ የምናየው ቪዲዮ የአዶናይ ሰግጥ የሚለው ፓርት እሱ ዛሬ ይብራራልናል ማለት ነው እና አብረን ከኔ ጋር እናያለን ቪዲዮውን ሰግጥ የሚለውን ሲያብራራ ማለት ነው። ብዙ ሰዎች በሌላ መንገድ ተረድታችሁታል ሰግጥ ሲባል ማለት ነው እና እሱ ዛሬ ያብራራልናል። እንግዲህ እንግዳችን አድርገን ጋብዘናል። እኔ ግን ይገርመኛል እግዚአብሔርን የአዶናይን በዚህ በ3 ወር ውስጥ የሰበሰበው ፎሎወር በኢትዮጵያ ሀገር ውስጥ ማለት ነው ማንም እንደሱ ኮንተንት ክሬተር የሰበሰበ የለም። በአንድ ነው ፍሊፕ ያደረገው እና የእሱ መንፈስ ምናልባት እኛም ላይ ይጋባብን። አዶናይ እንግዳችን ሆነ እዚህ ድረስ ለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ደስ ብሎኛል ስለመጣ ወደዚህ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው በቃ ጀስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው? አሁን ያለሁበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቃኘት አድርገን ነው እንምጣ። የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው፣ ያደግኩትም መቀሌ። ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ወደ አያቴ መጣ ነበር ሁሌ። በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ? ለየት ያለ ነገር ነበረ ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ እንደዚህ ታደርግ ነበር ትባላለህ አይደል? እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር። በጣም ከምታስቢ በላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንግዲህ ድንኳን ሰበራ ማለት ነው። በቃ በኃይለኛው ቀጠሮ ይዤ ከጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበረ። ባይ ዘ ዌይ ማለት ነው እኔ አንደርስታንድ ያደረኩት እዚህ ላይፍ ላይ ማለት ነው ኢትስ ጀስት ውስጣችሁ ገት የሚነግራችሁን መሞከር ያለባችሁን ነገር ጀስት መሞከር ነው። አይ ነው ተመሳሳይ 10 ይሆናል ላይክ ፌል ያደርጋል ምናምን ያው እኔ እሱ መንገድ ላይ ያለው ስለሆንኩ ነው ማለት ነው። አም ትራይንግ ይሄኛውን ገብቷችኋል አባባሌ። ለዛ ነው እያልኩ ያለሁት at the end of the day መሞከር ይሻላል ካለመሞከር ብዬ አስባለሁኝና ያ man is crazy። ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበረ? እኔ ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት እንኬት ወድቄና የሆነ ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሬም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው። በቃ የራስ የሆነ መንገድ ነበረ ህይወትን የምታይበት የምትመራበት። በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው? በአንተ ህይወት ውስጥ ተጽዕኖ ያሳደረብህ ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ? ማንም። የእውነት ግን ነው? ማንም። በቃ በራሴ ነው። በቃ እብደቱ ከራሴ ነው የመጣው። መሮጡ አትሩጥ እባላለሁ፣ እሺ ቀስ ስላለው ከዛ ማንም አይዘኝም። ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል። እንደዛ ተደርጎ ማይታወቅ ነገሮች ምናምን
እና ነፃነቱ ነበረኝ በጣም ከምታስቢው በላይ ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው። አሁን ኬጂ ያለው ማለት ነው ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። የእውነት ግን እግዚአብሔር እናቴ ትሙት ከዛ አስጀመርኳቸው እንደዛ ካልተደረገልኝ አልገባም አልኩኝ። አሁን እያለ ያለው አዶናይ ማለት ነው መሰገጡ የጀመረው ከኬጂ ጀምሮ ነው። that's crazy bro that's crazy በጣም ረጅም ጊዜ የሄደበት የስገጣ እንትን ነው ማለት ነው። እና I really የምሬን ነው የምላችሁ የሱ ኮንፊደንስ everything man is the best ነው የምለው። ለምን less than 3-4 months ነው ይሁላን ነገር አቺቭ ያደረገው ማለት ነው። ሌላ ሶሻል ሚዲያ ኮንተንት ክሬተሮች ላይክ 5 ዓመት 6 ዓመት ኢንቨስት አድርገውበት ነው እንደዛ አይነት ነገር ላይ የምትደርሱት ማለት ነው። ሶሻል ሚዲያ ላይ ያላችሁ ሰዎች ታውቃላችሁ ሞር ታይም ኢንቨስት ማድረግ አለባችሁ ላይክ ሰክሰስ ለመሆን ማለት ሶሻል ሚዲያ ላይ እና የእሱ ግን የተለየ ነው። ያው አሁን እውነታውን ስናገኝ ከኬጂ ጀምሮ ነው የጀመረው ስግጥናው ማለት ነው። that's crazy bro by the way በመጥፎ ነገር አትረዱት። ስግጥና ሲባል ተናግሯል ራሱ በደንብ ያብራራላችኋል። እስቲ ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው። በቃ በጣም የሚገርም ነው። እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል። ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስገባቸዋለን። አንተ አስለመድከው ትሬንድ አደረከው ካልቸር ሆነ ይሆናል የትምህርት ቤቱ እንትን ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው። crazy isn't it? በጣም ነው የሚገርመው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው ትንሽ ቆይቼ ወደ አሜሪካ ነው የሄድኩት። ለምን ነበር የሄድከው? የናሳ ኮምፒቲሽን ነበረ በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ እኔ እኮ በናሳ ነው የመጣው ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማሰራችም ፌል አደረገች ምናምን ሞካክራችሁ ነበር ግን ሞካክረን ነበር። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም እዛው ቀረ ኳሱ ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ። ከዛ ተመለስኩኝ ወደዚህ ተመለስኩኝ አይደለ። ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለችኝ የሆነ ውጊያ ነገር የሚጀመር ይመስለኛል ይሄ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ። ስለዚህ ለምን ውጣና ሞክሮ ምናምን አለች። ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ። እንደገና ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ ነው የተያያዝ ነው። ከዛ ቀጣይ እሄዳለሁ አልኳቸውና አላመኑኝም። ይመለሳሉ ብሎ ሲያቅፉኝም ለራስ ዝም ብሎ በቃ ተመልሶ ደግሞ አላለቀሱም። በተለይ ወንድሜ አላለቀስም። ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን። ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ከአንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ 8። ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው። ዴፊኒትሊ። እንደው እንዴት ነው እንደ ታላቅ ወንድም ለነሱ አርአያነትን የምታሳየው? በምንድን ነው? ትቀጣቸዋለህ? ትመክራቸዋለህ? እኔ እንኳን በመቅጣት አላምንም። እኛ እንግዲህ እንደ ቴንክ ዩ አትሊስት ዲስ ጀነሬሽን ላይ ይሄ መቅጣት የሚለው ለአዲስ ልጆች ማለት ነው ቢቆም አሪፍ ነው። መቅጣት የሚለው ኮምፕሊትሊ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ። እኔ እማምነው ምሳሌ መሆን ነው። ምሳሌ ሆኖ መገኘት፣ ተጽዕኖን መፍጠር እነሱ ላይ ነው። እህቴ አሁን በጣም ኮንፊደንት ነች። እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር። በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለይ አለባችሁ። ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቀዋል። በጣም ቫይራል ሆኗል። ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን ኢትስ ጀስት ኮፒ አድርጋለች፣ አይተዋለች። ኤነርጂውን ነው። ወንድሞቼ እንዳለ ስፖርት ይሰራሉ፣ አሪፍ ሰውነት ነው ያላቸው። ሁሉም ምንም ሳትነግራቸው በመሆን ብቻ ያዩኛል የማደርገውን ነገር። ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ? አሜሪካ ቆየሁኝ ለ2 ወር ምናምን። ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ። መጠጥ ቤት ነበር የምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው። በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው። ቢካዝ አንዴ ተናግረው ካልሰማሽ ይናደዳሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ። እንደዚህ ብዬ ነበር የምሰማቸው፣ ጆሮዬ እንደዚህ ቻለንጌ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት።
ረጅም ሰዓት ነው የምትሰራው ለዛ እድሜ አይደል? አዎ በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛዬ ጋር ነበርኩኝ። ጠበቃ አናገርኩኝ። እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ። የዛኔ ዶናልድ ትራምፕ ነበር መሰለኝ። ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም፣ የጓደኛዬ አሪፍ ኬዝ ነበረው አሳይለም ለመጠየቅ ይቀበሉሃል አለው። የኔ ግን ያንተ ግን ከባድ ነው፣ ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ። ካናዳ ብሄድ ይሻለኛል ምናምን አልኩት። እንደ አንድ ህግ ሰው ደግሞ ከበደው ማማከር ይህን ነገር ባይሆንስ አይደል? ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ። እኔ አላቅም ያንተ ጉዳይ አለኝ። ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም። እንዳለ አሜሪካ የነበሩ ሰዎች አሜሪካ እኮ ነች የምትበልጠው፣ ኧረ ተው ስህተት አትስራ፣ ኧረ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቱብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው። ለመኪና በባስ ምናምን በምንም ማላቀው ምናምን። አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው። እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን። በምን ምክንያት ነበር? ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው፣ አትሂድ ወደዛ፣ ምን ታደርጋለህ፣ ህይወትህን እንዳታበላሽ፣ በረንዳ ላይ ትወድቃለህ፣ እንደዚህ ያጋጥማል ሲሉኝ ባይዘው እኔ በዚህ ነገር ላይ መናገር የምፈልገው ኦብቪስሊ ካናዳ ወይ አሜሪካ ለምኖረው ግን በሌላ በአውሮፓ ሀገር የምትኖሩ ሰዎች ለእኔ ያልተሳካልኝ ነገር ለሌላ ሰው አይሳካለትም ማለት አይደለም። እና ብዙ ሰዎች የሚሉበት ምክንያት ከድሯቸው ኤክስፒሪየንስ ነው። እነሱ ላይ ያልሰራው ነገር አሜሪካ ላይ የቆዩ ሰዎች ብዙ ዓመት ወረቀት ያላገኙ የሌላ ሰውም ኬዝ ሁሌ እንደዚህ ይመስላቸዋል እና ይናገራሉ። ይህ ሀገር አሪፍ አይደለም፣ ይህ ሀገር ለዛ ነው ለእኔ አሪፍ ካልሆነ ለሌላ ሰው አሪፍ ይሆናል። ገብቷቸዋል አባባሌ? እና እሱ ደግሞ በራሱ አምኖ ነው በቃ ለምን አምገደ ትራይት ገብቷቸዋል። ለዛ ነው እንደዛ ብሎ ሄደው መስማት እችል ነበረ ግን አልሰማሁም። ለምን የሆነ ውስጤ ላይ የሆነ ሹክ አለኝ። መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም። ለካስ እግዚአብሔር ነው። አሁን ነው የማውቀው። የዛኔ ዝም ብዬ ነው የተመራሁት። እግዚአብሔር ይመስገን። አጅሎኝ ነው አላቅም፣ ግን ራሴን ሰማሁኝ። ተመስገን። አዎ በራስ መስማት እኮ ትልቅ ነገር ነው በጣም ነው። ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ። ወደ ስንት ነው 4,000 ነው $5,000 ይዤ ነበረ የዛኔ። አንደር ዘ ቴብል የሰራሁት ማለት ነው። በካሽ ነው የተከፈለ። አንዱን ያጠራቀምኩ በደንብ 12 ሰዓት ይኸው በቀን ለ6 ቀን ነው የሰራሁት። ለ1 ወር 2 ወር መሰለኝ። ከዛ በኋላ እሷን ብር ይዤ ደረስኩኝ ወደ ኒውዮርክ። ከኒውዮርክ ነው ወደ ካናዳ የምትገቢው አይደለ? ከዛ ምን አሉኝ፣ ብር ከተገኘብህ በኢህጋዊ የሆነ መንገድ ካመጣው ሊያዝብ ይችላል፣ ዲፖርት ልትደረግ ትችላለህ ተባልኩ። ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው? ሰው መስጠት። ታክሲ እንትን ያደረገኝ $600 ሰጠሁት። ለአንዱ የ2,000 ጊፍት ካርድ ሰጠሁት። ስልኬን ጣልኳት። ስልክም ቼክ ሊያደርጉብኝ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባ ወደ ካናዳ። that's crazy። ሰዎች እዛ ነበር የቆየሁት። በጣም ያስጠላ ነበረ። አሁን እኔ አስተዳደጊ ሀብታም ልጅ ነኝ። እዛ ስገባ ግን በቃ ላይ ምን አቀብጦኝ ነው እዚህ የመጣሁት። በቃ ገባሽ? ስትገቢ እዛ በቃ የሆነ 6 ሰዎች ምናምን ያሉበት የተደራራቢ አልጋ ምናምን ከማታውቂያቸው ሌላ አፍሪካ ሀገራት ነው የመጡት ምናምን። አንዳንዴ በቃ ሕክምና ይመስላል ሽታው ምናምን ያስጠላልና ወደዛ ነው የገባሁት። በቃ ኑሮ ጀመረች። ከዛን ቀን ራሴ በራሴ እንደሆንኩኝ አወቅኩኝ። ስልክ የለኝም። ለፋዘር ደውዬ ባቢ ምናምን ነው ማለት አልችልም። ለምን እንደሆነ አላውቅም። አፈርኩኝ። በቃ ወስኜ ራሴ ነው የገባሁት። ለምን አጨናንቃቸዋለሁ? ልቻለው። ህይወት ጀመረች ከዛን ቀን። በዛ በሸልተር ውስጥ እየኖርክ ያጋጠህምን እንደው ከባድ ነገር፣ ፈተና ይሁን አስቸጋሪ ሁኔታ ይሁን አካፍለ። ከባዱ ነገር ብር አልነበረኝም። ምንም በቃ ለባስም ይሆን አልነበረኝም ብር። መንግስቱ ደግሞ ያግዛሃል በዚህ ባይዘው። ካናዳ መንግስት ትንሽ አገዙኝ ምናምን። የነበርኩበት ከተማ ሞንትሪያል ይባላል። መሄድ የፈለኩበት ደግሞ ቶሮንቶ ነው which is ጠበቃ ታገኛለህ ተብዬ ነው እዛ። ከዛ እዛ ሞንትሪያል የነበሩ ሰዎችም ቶሮንቶ መሄድ ፈልጋለሁ ስላቸው ምንድነው ያሉኝ፣ ለምን ትሄዳለህ ቶሮንቶ? ሆምለስ እንዳትሆን በር እንዳታጠር፣ ይኸው እዚህ ጨራርስና እዚህ ቆይ ተባልኩኝ። ሁለተኛ ጊዜ ሰዎችን መስማት አቁሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ። በቃ ራሴን ወሰንኩኝ። የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ። ወሰንኩኝ፣ ሄድኩኝ። እርምጃ ነው የወሰድኩት። ይህ ባይዘው ወይም እንደሚያሳይ ታውቃለህ። እኔ እንደዚህ አይነት ነገሮችን ሳይ በጣም በሌላ አቅጣጫም በሌላ አይን ማያቸዋለሁ። ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል? ቅድም የተናገርኩት ነገር ከልምዳቸው ነው የሚሰጡ። ግን የነሱ ያልሰራላቸው
አንተ ላይ አይሰራም ማለት አይደለም። መሞከር ነው። አንዳንዴ ሪስክ መውሰድ ነው የሚባለው ማለት ነው። ብዙ ሰዎቻችን ምንፈራው፣ እኔም ከራሴ ምፈራው ሪስክ መውሰድ እግዚአብሔር ነው የምላችሁ ላስፕሬስ እሱን ሪስክ መውሰድ አንዴ ብለን ካለን ማለት ድሪም የምናደርግበት ቦታ እንደርሳለን ብዬ አስባለሁ። ግን ለአንተ የተቀመጠ እድል አለ፣ ለእነሱ የተሰጠ እድል አለ። ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው። አይ ብሊቭ ወንዳት እና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም። እቺ እርምጃ ነች ሰግጥ የምትባለው አደለ? አሁን ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባሁ። መሰገጥ ማለት ያቺ ውስጥ ያለችው ድምፅ መስማት ነው፣ ማዳመጥ። በቃ ተብራራ። መሰገጥ ማለት ይሄው ቪዲዮ የሰራሁት ለዚች ነው። ውስጥ ያለውን ነገር መስማት ክሊል አረገ። መሰገጥ ማለት ከራሱ ሰግጥ ካለው ከራሱ ከቦሱ ወጥቷል። እንግዲህ ውስጥህን ያለውን ነገር መስማት ማለት ነው። እና ይህን ቪዲዮ ያያችሁ ሰዎች ካላችሁ ሰግጥ የሚባለው ነገር እንግዲህ ተብራርቶላችኋል ማለት ነው። ውስጣችሁ ያለውን ነገር መስማት ነው። የሌላ ሰውን ድምፅ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በሳ ነው የምትይዘው። በቃ እኔ ስግጥ ትላለህ። አልሰማም እንዴ ውስጥ ያለኝ ነገር አለ፣ እሷን ነው የምከተለው። ከዛ ወደ ቶሮንቶ ገባሁ። ቶሮንቶ የገባሁበት ጊዜ እንግዲህ ሎንግ ዊከንድ ይባላል። አርብ፣ ቅዳሜ፣ እሁድ እረፍት ናቸው እስከ ሰኞ ማለት ነው። እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ። ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው። 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት። 30 ደቂቃ ቀረኝ። ወደ ቶሮንቶ ገብቻለሁ። ስልክ የለኝም እኮ እንግሊዝኛ ያን ያህል አልነበረም ለመናገር። አሁን በ30 ደቂቃ ውስጥ ሸልተር ካላገኘሁኝ በረንዳ ማደሬ ነው ለ4 ቀን። ሰዎች አሁን ኦፊስ ምናምን የሚወጡበት ነው። ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው። እንደዛ ነው የተባልኩት። እንግዲህ እኔ በቃ ጨነቀኝ። ሰው ነበረ እዛ። አይ ቲንክ ሰው ነው ያስደወለኝ መሰለኝ። ጋዜጣ ምናምን ነበረች ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ። ከዛ ተመስገን ታክሲ ላኩልኝ። ከዛ ወደዛ ሸልተር ገባሁ። ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት። በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው። በቃ ደሞ ይሰርቃሉ፣ ይሸታል፣ ሁሉም ነገር ነው። አላድርም እዚህ አልኩ። አላድርም መቅበጥ ጀመረ። ይሄን ያለበት ምክንያት እንግዲህ ተናግሯል። የሀብታም ልጅ ስለሆነ ከሀብታም አትሞስፌር ከወጣችሁ እንደዚህ አይነት ነገር ላይ ስትሄዱ ስፔሻሊ መጀመሪያ አካባቢ ላይ የሆነ የምር ግዴታ ካልመጣባችሁ የሆነ እንትን የምትሉት ነገር አለ። ገብቷችኋል? ለዛ ነው ለዛን እግዚአብሔር ይመስገን ምን አሉኝ፣ ኦኬ በቃ ይህ ልጅ የሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ። ሸልተር እሱም ሆምለስ ሸልተር ነው። በረንዳ ላሉ ሰዎች ረጋ ያሉት ወጣቶች ናቸው። እዛ ገባሁኝ። እዛ ስገባ ደግሞ እዛ የነበሩ ሰዎች አልፋታህም አሉኝ። ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ ገና ከመድረስ እዛ የነበሩ ሴቶች ወንዶችም ይሆናል። ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም። በጣም በቃ ደነገጥኩኝ። ለመጀመሪያ ጊዜ አጋጣሚኝ እንደዛ ነው እንግዲህ። ያን ግን በጣም በዛ እድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ። ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ምናምን የሚቆዩበት ማለት ነው። በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው። እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አሉኝ። ብር የለኝም፣ ለኡበር የሚባል እንደራይድ ነው ብር የለኝም። ለጠበቃ ያገኘሁት የዛኔ ደውዬ እባክህ አበድረኝ ብዬ ከፍሎልኝ ተሯርጬ ነው የገባሁት ወደዛ ሸልተር። ከዛ ህይወት በስነ ስርዓት ጀመረች። የካናዳ ህይወት የዛኔ ነው የጀመረች። ቶሮንቶ ነው የነበርኩ? አዎ ቶሮንቶ ነበርኩኝ። በጣም ትልቅ ፍቅር አለኝ ከካናዳ ጋር። አይ ቲንክ ነፃነት አላት በጣም ብዙ ነገር አስተምራኛለች። እኔ ነጭ ወረቀት ሆኜ ነው የሄድኩት እዛ። በቃ በጣም በቃ ረባሽ ነበርኩኝ። በጣም ህፃንነት ያለቀቀኝም ነበር የዛኔ። ስንት ሰዎች አሁንም ረብሻለሁ እኮ። አሁን ረብሻለሁ ግን ከነ እውቀቱ ነው። ኦኬ ነው ግን የዛኔ ውፍ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ። ኧረ እባክህ ይሄ ሁሉም ላይፍ ላይ ያለ ነው። በስራም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙሽ ባይዘው በጣም በብዙ ነገር አልፍ ያለው። እውነት ለመናገር ብዙ ንቀቶች ነበሩ። በጣም የበታችነት ይሰማኝ ነበረ
ከነጮች አንጻር ማለት ነው። እኔ ከኢትዮጵያ እኮ ነው የመጣሁት። ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው። ኦፍኮርስ ማን እንደሰጠኝ ይህ እምነት አላቅም፣ ግን አምኜ እየኖርኩት ነበር እዛ። ተከፋይነቴ ከነሱ በታች ነው ሁሉም ነገሬ። ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ። የሚደብረው ቤት፣ የሚደብረው ኑሮ፣ ርካሽ የሆነው ነገር ሁሉ የኔ ነው። ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ። መጥፎ ጎኑ ብለህ በራስ የምታስበው ነው አይደል? ለራስ የሰጠው ግምት እንበለው አይደል? በጣም የሚያስጠላ ግምት ነበር የራሴ። አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን፣ ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት። እግዚአብሔር ነው የምላችሁ ይሄ ነገር ነው እኛ ሁላችንም እየገደለ ያለው። ኢቭን ሚ አዝ ዌል ራሴ እኔ ፐርሰናሊ ምለው ማለት ነው ዩቲዩብ ኤቭሪ ታይም ፖስት አደርጋለሁ ላለውኝ እንደዚህ አደርጋለሁ ላለውና መቀራቸውን ቪዲዮዎች እንደዛ ማድረጋቸውን ይሄ ሰው አይቶት ምን እላለሁ እንትን ምን አድርጎት ምን እላለሁ ኤቭሪ ታይም ምለው ነገር ነው ማለት ነው ኤቭሪ ታይም። ይሄ ግን ኮምፕሊትሊ ሮንግ እንደሆነ አውቀዋለሁ። ግን ይሄ ሰውነታችን አንዳንዴ አይለቀውም እና የእሱ መንፈስ ቢጋባብኝ አንዳንዴ በጣም ደስ ይለኛል። ሰግጥ ስለ በቃ ውስጤ ያለውን ነገር ሰምቼ ከሌላ ነገር ሳይድ የሚመጣውን ወይ በቀኙ ወይ በግራ እሱን ኮምፕሊትሊ ዘግተ ራስ ውስጥ ያለውን ኮምፓስ ይዘ መሄድ እግዚአብሔር ነው የምላችሁ። ላይክ ኢት ኢዝ ክሬዚ ብሮ። ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተምሬያቸው አድጌያለሁ። ተመርቄ ነው መሰለኝ ወደዛ ሄድኩት። እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ። እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ? ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያዝኳቸው ለምን እንዳሉ አላቅም፣ ግን በቃ የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። በቃ ሁሉም ነገር ይጠለዋለሁ። ገንዘቤንም እሱ ነው የሚያሳየው። ሰዎች ከኔ ጋር ቆመው ሲያወሩ እንደዛ ሊያረጉኝ ነው የሚፈልጉት። ቢካዝ በቃ ለሱ ኖርማል ነው ብለው ስለሚያስቡ። ገባሻ? እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው። ቢካዝ ኖርማሊ ነው በቃ። ገባሻ? ስቄ ነው የምቀበለው እና አላስተውልም ነበር፣ ግን አሁን ማስተዋል ጀመርኩኝ። ለምን ከሰው ማይ ፒፕል የዚህ ቪዲዮ ሪያክት ማድረግ የነበረበት ላይክ ፖይንቴ የነበረው ሰግጥ የምትለዋን ፓርት ማለት ነው። ሰግጥ ምን ማለት ነው የምትለዋን እሱን አንዴ ደምድሞልናል ማለት ነው። እና ሰግጥ የምትለዋን ለመጨረሻ ጊዜ ነግራችኋለሁ። ያመለጣችሁ ያልሰማል። ሰግጥ የሚለው ከአዶናይ የወጣው ወርድ ያቺ ቃላት ሰግጥ ሚኒንጉ ውስጣችሁ ያለውን ነገር መስማት፣ ውስጣችሁ ያለውን ኮምፓስ ማዳመጥና መከተል እና የዚህ ቪዲዮአችን እንትኑ ደምድሞልናል። እና ሌላ ቪዲዮ ሪያክት እንዳደረግላችሁ የምትፈልጉ ሰዎች ካላችሁ ፕሊዝ ለዩቲዩቤን ሰብስክራይብ አድርጉት፣ ሼር አድርጉት። ምንም ኮስት ያደረገ ሁላችንም ሰፖርት እንደራረግ። ኢትስ ጀስት ኦንሊ ዋን ላቭ ሁላችንም ማለት ነው። እና እኔም እሰግጣለሁ ብያለሁኝ፣ እሰግጣለሁኝ፣ ውስጥ ያለውን ነገር እሰማለሁኝ እና የራሴን ኮምፓስ ተከትዬ ከእግዚአብሔር ጋር ትልቅ ቦታ እንደርሳለን። እና ሁላችሁም ቪዲዮ የምታዩ ሰዎች፣ ሰፖርት የምታደርጉ ሰዎች በጣም አመሰግናለሁኝ እና ታንክ ዩ ሶ ማች። በሌላ በዩቲዩብ ቪዲዮ እንገናኝ። ሪያክት እንዳደረግላችሁ የምትፈልጉ ሌላ ቪዲዮ ካለ ፕሊዝ ኮመንት አድርጉልኝ። ይመቻችሁ። እወዳችኋለሁ። ቻው።